بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ محمد ابن عبد الوهاب رحمه الله رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة يقول الشيخ رحمه الله فيه مسائل إن شاء الله بالله سبحانه وتعالى فكرك هنا زاري مارتني من ملكته يعني باب ما جاء أن الغلو في قبور الصالحين يصيرها أوثانا تعبد من دون الله بصالحه قبر لا يدنبر متلالف يعني ما نو كالله متملك ونش طاوت يادرغاتالن يعني كالله متملك طاوت يادرغاتال የሚለውን ርዕስ ማለት ነው ተመለክተን ነበር ከዛ የምንዛቸው ፍሬ ሐሳብና ቁም ነገሮችን ነው ኢንሻአላህ የምንመለከተው فيه يعني في هذا الباب እዚህ ርዕስ ላይ ማለት ነው مسائل የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ ይላሉ ሸኺየው فيه أي في هذا الباب እዚህ ርዕስ ውስጥ ማለት ነው مسائل የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ الأولى የመጀመሪያው ፍሬ ሐሳብና ቁም ነገር አሉ الأولى የመጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ ትርጓሜውን አይተናል አልአውሳን የጣዖቶችን ማለት ነው ጣዖት يعني አውሳን የሚለው ምን እንደሆነ ትርጓሜውን አይተናል ተፍሲሩ ትርጓሜውን አይተናል አልአውሳኒ ጣዖቶች ወይም አውሳን የሚለው ምን እንደሆነ ትርጉሙ ጽንሰ ሐሳቡ ምን እንደሆነ ተመልክተናል ያሉ ነው ስለዚህ የመጀመሪያው ይሄ ነው አውሳን ምን እንደሆነ ትርጓሜውን አይተናል يعني ምንድነው ብለናል يعني አውሳን ማለት انها ما بشر بالعباده يعني ማነው بعباده አምልኮ የሚደረግለት سواء كان منحوتا على صورة ام لا በሆነ እንስሳት ወይም በሆነ ቅርጽ ማለት ነው የተቀረጸ ቢሆንም ተጠርቦ የተዘጋጀ ቢሆንም ያልተዘጋጀም ቢሆንም ምን ይባላል አውሳን ተብሎ ወይም ደግሞ አውሳን የሚለው ጀምዕ ነው ብዛት ላይ የሚጠቁም የሆነ ቃል ነው ጀምዑ ወሰን የሚለው ጀምዕ ነው ወሰን የሚለው አንዱ ቃል يعني ከአላህ ውጭ በኩል ما عبد من دون الله ከአላህ ውጭ የተመለከው ነገር ሁላ በጠቅላላ ወሰን ተብሎ ይጠራል ሲሰበሰብ ብዛት ብዙ ነገር ብዙ يعني ማለት ነው ዛፉ ድንጋው ምኑ ሲመለክ በጠቅላላ ብዛት ካለው አውሳን ተብሎ يعني ይሰበሰባልና ተፍሲሩ ትርጓሜን አይተናል አልአውሳን يعني የጣዖትን ወይም አውሳን የሚለውን ትርጓሜ አይተናል አሉ የዚህ ምንድነው ትርጓሜው የተጠረበም ቢሆን ያልተጠረበም ቢሆን ከአላህ ውጭ ማለት ተጠርቦ የተዘጋጀም ቢሆን ያልተዘጋጀም ቢሆን የሚታይም ሆነ የማይታይም ቢሆን የሚዳሰስም ሆነ የማይዳሰስም ቢሆን በጠቅላላ ከአላህ ውጭ የሚመለክ ነገር ምን ይባላል ወሰን ተብሎ ይጠራል ሲሰበሰብ አውሳን ተብሎ ይጠራልና ተፍሲሩል አውሳን يعني የወሰንን ትርጓሜ አይተናል ምን እንደሆነ ትርጓሜውን አይተናል ብለዋል الثانية ሁለተኛይቱ መስአላ አሉ الثانية ሁለተኛይቱ መስአላ تفسير العبادة تفسير ترجمين أيتنال العبادة يعبادان ترجمي أيتنال تفسير ترجمين أيتنال العبادة عبادة من هنا سنسها الصابوننا ترجمون تملكتنال يالونو تفسير ترجمين أيتنال العبادة يأملكون مالنو ترجمي عبادة مالا من مالة هنا أيتنال الزباب لا يالو يعني ምንድነው يعني ተመለከተነው يعني عباده ማለት ወደ አላህ ተባረከ ወተዓላ መግጣጨት መዞር يعني بالدعاء والصلاه وغيرهما በዱዓም ሆነ በሶላትም ሆነ ከሶላትም ውጭ በተለያዩ አላህ ባዘዛቸው ነገራቶች ወደ አላህ መግጣጨት ወደ አላህ መዞር ዒባዳ ይባላል ማለት ነው يعني ማለት ነው ይሄም ደግሞ እንግዲህ ዒባዳ ተብሎ ይጠራል አይደለ ስለዚህ እዚህ ላይ ተፍሲሩ العباده የዒባዳ ቀብርን ማለት ነው የመመለክ እዚህ ላይ ቀብርን ማምለክ የዒባዳን ትርጓሜ ስንረዳ ቀብርን ማለት ያኔ ታዲያ ማምለክ የሚባለው ነገር ምንድነው ሲባል ያኒ በዱዓ ማምለክ እነሱን በመጣራት ወይም ደግሞ ሶላት በመስገድም ቢሆን ከዚህም ውጭ ያሉ በሌላ ነገራቶችም ቢሆኑ ያኒ
ይሄ ዒባዳ ተብሎ እንደሚጠራ ለቀብሮቹ እዛ ቦታ ላይ ያኒ ቀብር ላይ መስጂድን በመያዝ ልክ በይሁዳዎችና በነሷራዎች ላይ እንደተከሰተው እነሱ ይሁዳና ነሷራዎች ሽርክ ላይ የወደቁት ኩፍር ላይ የወደቁት በምን ምክንያት ነው? የነብያቶቻቸውን ቀብር መስጂድ አድርገው ስለያዙ ነው። ከቀብራቸው ላይ መስጂድን ገንብተው የዒባዳ ቦታ አድርገው ስለያዙት ያኒ ዱዓ ያደርጋሉ፣ ሶላት ይሰግዱበታል። ያኒ እንደዛ ያደረጉ ሲሉ መጨረሻ ላይ ድንበር አለፉና ያኒ ጣዖትን ማምለክ ጀመሩ። ያኒ እነሱ አሁንም ታዲያ ሙስሊም የሆነ አካል ሆኑ ሙስሊሞች የሷሊሆችን ቀብር ከፍ ከፍ የሚያደርጉ ከሆነ ያኒ ከሌሎቹ ሰዎች ቀብር በተለየ ሁኔታ የሚያለቁት ከሆነ ያኒ ማለት ነው የማላቁ ደግሞ ምልክቱ ዶርህ ነገር የሚሰራበት ከሆነ ቁባ ነገር የሚተከልበት ከሆነ ይሄ ነገር የሚተረግ ከሆነ ከመሬት በጣም ከፍ ብሎ ያኒ ማነው እንደዚህ ካብተክቦለት የሚደረግ ከሆነ ይሄ ወደ ሽርክ የሚያዳርስ የሆነ ወንጀል ነው። ስለዚህ ዒባዳ ምን እንደሆነ አይተናል። ዒባዳ ማለት ለአላህ ብቻ አምልኮን መስጠት ብቻና ብቻ ነው እንጂ ከአላህ ውጭ ያለ አካል አምልኮን ማለት ነው መስጠት ዒባዳን መስጠት ይሄ ደግሞ ሽርክ ይባላል። ከእስልምና የሚያስወጣ ስራችንን የሚያሳብስ ወንጀል ልንጠነቀቀው ይገባ ነው። الثالثة ሶስተኛይቱ መስአላ أنه صلى الله عليه وسلم أنه ملكتنيو صلى الله عليه وعلى آله وسلم يا الله صلاتنا سلام تبساتشو لا يسفننا لم يستعذ التطبقم ملكتنيو عليه الصلاة والسلام التطبقم يعني استعاذة مالت متطبقنا لم يستعذ التطبقم ويم دمو طبقان الفلقم إلا بهوننجي مما كنجر بهوننجي إلا بهوننجي مما كنجر بهوننجي التطبقم يخاف كمفراو نجر بهوننجي وقوعه يعني ويم دمو إلا يعني إلا مما يخاف وقوعه يخاف كمفروت نجرنجي التطبقم وقوعه مكسة بمعنى يكستال بني قبر لاي سووች ድንበር ያልፋሉ ሽርክ ይሰራሉ ብለው ስለፈሩ استعاذ አደረጉ። ምን አሉ? يعني إلا مما يخاف وقوعه أو إلا مما يخاف وقوعه يخاف ከሚፈራው ከሆነው ነገር እንጂ وقوعه መከሰቱ ከሚፈራው يعني ይከሰታል ተብሎ ከሚፈራው ነገር እንጂ መልእክተኛው عليه الصلاة والسلام አልተጠበቁም ያሉን ነው። إذن أهون مزالي مركتنيو صلى الله عليه وعلى آله وسلم من سيلو اللهم لا تجعل قبري عيدا يعني اشتد غضب الله على قوم اتخذوا قبور أنبيائهم مساجد بلو سيناقروا اللهم لا تجعل قبري قبرين الله أتادر قبني عيدا نعم وثنا طاوت مارتن أتادر قبني يعبد يمين ملكي هنا طاوت أن أتادر قبي بلو يالوت يعني فرتو ነው ማለት ነው። ስለዚህ أنه صلى الله عليه وسلم መልእክተኛው صلى الله عليه وسلم እኮ لم يستعذ አልተጠበቁም አላህ እንዲጠብቃቸው አልፈለጉም ኢላ ቢሆን እንጂ مما ከነገር ቢሆን እንጂ يخاف ከሚፈራው ከሆነው ነገር ቢሆን እንጂ አልተጠበቁም وقوعه መከሰቱን ማለት ነው። ምክንያቱም ያስፈራቸው ለምንድነው? ከይሁዳዎችና ከነሷራዎች ያኒ ማኑ የተከሰተው ነገር ተከስቷል። እንግዲህ የነብያቶቻቸውን ቀብር አለቀውና ከፍ አድርገው ሽርክ ሰርተውበታልና መልእክተኛው ሰለላሁ ዐለይሂ ወሰለም ደግሞ ፈሩ። ከመልእክተኛው ዐለይሂ ሰላቱ ወሰለም ከህዝባቸው ያኒ ከቀብራቸው ዘንዳ ማለት ነው ልክ ያኒ በይሁዳና ነሷራዎች እንደሰሩት እንዳይሰራባቸው ፈርተው ነው። እንግዲህ اللهم لا تجعل قبري وثنا يعبد الله ሆይ ቀብሬን ያኒ የሚመለከው ጣዖት አታድርግብኝ ብለው የተናገሩት ከዚህ አንፃር ነው ይያሉ ነው ማለት ነው። ስለዚህ መልካም ሰለም የተጠነቀቁት ከምንድነው? ከሚፈራው ነገር ነው። ይከሰታል ብለው ከፈሩት ነገር ተጠበቁ። አላሁ ተባረከ ወተዓላ ዱዓቸውን ተቀበላቸው ይላል ኢማም ኢብኑል ቀይም ረሂመሁላህ في نيته من ይላል يعني فاستجاب الله دعاءه አላሁ ተባረከ ወተዓላ ዱዓቸውን ተቀበላቸው وأحاطه بثلاثة الجدران ይላል يعني በሶስት ግንባታ ቀብራቸውን ገነባው አካበበው ይላል። አሁን ከቀብራቸው ዘንድ ማንንም የሚደርስ የለም ማለት ነው። በግንባታ በሶስት ግንብ ነው የታሸገው ይላሉ። ማንንም አይቀርብም ቀብራቸው ላይ እና አላህ ዱዓቸውን ሰምቷቸዋል ተቀብሏቸዋል ይላሉ ማለት ነው ኢብኑል ቀይም ረሂመሁላሁ ተዓላ። الرابعة አራተኛይቱ መስአላ ደግሞ ከባቡ የምንይዘው
ቀርኑሁ ማቆራኘታቸውን አይተናል። ቀርኑሁ ማለት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዳቆራኙ ባንድ አድርገው እንደጠቀሱት አይተናል። ቢሃዳ በዚህ ማለት ነው። ቢሃዳ ማለት በዚህ ማለት ነው። አቆራኝተዋል ማለት በዚህ የሚለው ምኑ ነው? እስመል ኢሻራው የሚመለሰው ቢሃዳ በዚህ። ይሄ በዚህ የሚባለው ምንድነው? ቢማዕና የመልእክተኛውን ዐለይሂ ሰላቱ ወሰላምን ቀብራቸውን ጣዖት ተደርጎ ከመያዝ መጥጋኒ አላሁመ ላ ተጅዐል ቀብሪ ወሰና አላህ ሆይ ቀብሬን ጣዖት አታድርግብኝ ባሉበትና በዚህ ማለት ቢሃዳ የሚለው ይሄ ነው። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ በሚለው ዱዓና ያኒ ይሄን ዱዓና ይሄንም ያኒ ቀብራቸውን ከአላህ ውጭ የሚመለክ ጣዖት አታድርግብኝ ብለው በለመኑት ዱዓና ያኒ ማለት ነው አቆራይተውታል። ቀርኑሁ አቆራይተዋል ባንድ ጠቅሰውታል። ቢሃዳ በዚህ በዱዓ ማለት ነው። በዚህ ዱዓ ቀብራቸውን ከአላህ ውጭ የሚመለክ የሆነ ጣዖት እንዳታደርግብኝ ብለው ባሉት አቆራይተውታል። አቆራይተው አምጥተዋል። ምንን ኢትኻደ ቁቡር الانبياء مساجد ኢትኻደ ማዝን ማለት ነው። አቆራይተው አምጥተውታል። ቁቡሪ الانبياء ቁቡሪ ቀብሮችን الانبياء የነብያቶችን ቀብር ያኔ ማነው መሳጅደ የመሳገጃ ቦታ አድርጎ ማያዝን ባንድ አቆራይተው አምጥተውታል። ምን አሉ ቀጥለው اللهم لا تجعل قبري وثنا يعبد ካሉ በኋላ ምን ብለዋል? اشتد غضب الله የአላህ ቁጣ ማለት ነው በርትቷል። على قوم በህዝቦች ላይ اتخذوا ያዙ በሆኑ ህዝቦች ላይ قبور انبيائهم የነብያቶቻቸውን ቀብር ያዙ በሆኑ ሰዎች ላይ የአላህ ቁጣ በርትቷል። መሳጅደ የመሳገጃ ቦታ አድርገው ያዙ በሆኑ ሰዎች ላይ የአላህ ቁጣ በርትቶባቸዋል ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አቆራይተውታል ማለት ነው። ያኒ ስለዚህ ቀርኑሁ ማቆራኘታቸውን ሆኖ ባንድ እንዳመጡ አይተናል። ቢሃዳ በዚህ ቢሃዳ የሚለው በዱዓቸው የነሱን ቀብር አላህ የሚመለክ ጣዖት አታድርግብኝ ባለውት ዱዓ ምንን አቆራይተዋል? ኢትኻደ ማያዝን አቆራይተውታል። ቁቡረል አንቢያ የነብያቶችን ቀብር መሳጅደ የመሳገጃ ቦታ አድርጎ ማያዝን ባንድ አቆራይተውታል። ምክንያቱም የነብያቶቻቸውን ቀብር የመሳገጃ ቦታ አድርጎ ማያዝ ሰበቡ ሊጀዕሊሃ አውሳነን ከአላህ ውጭ የምትመለክ ጣዖት ለማድረግ ወይም ደግሞ ለመሆኗ ምክንያት ነውና ማለት ነው። ለዛ ነው ያስጠነቀቁት። ኢዘን እዚህ ላይ ባንድ አድርገው ሲያመጡት ተህዚር አለው። ያኒ ኡማቸውን እያስጠነቀቁ ነው። ሚን ሙባሸረቲ ቀብሪሂ ወኢትኻዲሂ መስጂደን ያኒ ማነው ቀብር ላይ ጠጋ ብሎ መስጂድን ከመያዝ እያስጠነቀቁ ነው ከቀብራቸው። ምክንያቱም ያኒ ያን ከቀብራቸው ዘንድ መስጂድ አድርጎ አላህን እናመልካል ማለት ወዴት ይወስዳቸዋልና ያኒ የጀዓሉሁ ወሰነን ዩዕበድ የሚመለክ የሆነ ጣዖት ስለሚያደርገው አስጠንቅቀዋል እያሉ ነው። ስለዚህ ቀብር ላይ ማነው ያኒ መስጂድን መገንባት ያኒ የሷሊሆች ቀብር ከአላህ ውጭ የሚመለክ ለመሆን አንዱ ምክንያት ነው። الخامسة አምስተኛይቱ መስአላ ከባቡ የምንረዳው ዚክሩ መወሳትን አይተናል። እንደተወሳ አይተናል፣ ተረርተናል፣ ገብቶናል። ዚክሩ እንደተወሳ አይተናል። ሽደቲ አልገضቢ ሽደቲ መበርታቱ እንደተወሳ አልገضቢ ቁጣው ማለት ነው። እንደአኒ ቁጣው የበረታ እንደሆነ ተወስቷል ሐዲሱ ላይ ሚነላህ ከአላህ ዘንድ የሚመነጭ የሆነው ቁጣ በጣም ብርቱ እንደሆነ ተወስቶልናል። የበረታ ቁጣ እንዳለው አላሁ ተባረከ ወተዓላ በጣም እንደሚቆጣ ተወስቶልናል። ዚክሩ መወሳትን አይተናል። ሽደቲ መበርታቱ እንደተወሳ አልገضብ የቁጣው ማለት ነው መበርታቱ ሚነላህ ከአላህ የሆነው ከአላህ የሚመነጭ የሆነው ቁጣ በጣም የበረታ እንደሆነ አይተናል። በማን ላይ? على الذين يتخذون القبور مساجد በነዛ ቀብሮችን መስጂድ አድርገው በሚይዙ ሰዎች ላይ ቁጣው በጣም የበረታ እንደሆነ አይተናል ነው። ምክንያቱም እዚህ ላይ ይሄ አላህ ማለት በጣም ብርቱ የሆነ ቁጣን የተቆጣው ለምንድን ነው? ሚን አዕظم الذرائع الى الشرك ወደ ሽርክ ከሚያዋስደው ትልቁ ድልድይ አንዱ ድልድይ ምንድነው? ይሄ ነው። ቀብር ላይ መስጂድ አድርጎ ማያስ ስለሆነ አዕظم الذنوب واقبح القبيح
ከወንጀሎች ሁላ በጣም ከባድ ወንጀል ነውና ያኒ ማነው ከመጥፎ ወንጀል ከሚባሉት በጣም መጥፎ እሱ ነውና ሽርክ ነውና ወደ ሽርክ የሚያዳርስ ስለሆነ የአላህ ቁጣ በረታ ማለት ነው። ስለዚህ ቀብር ላይ መስጂድ መገንባት ከአላህ ውጭ የሚመለክ ከሆነ ወሰን ያደርገዋል። لذلك ምናሉ መልእክተኛው ሰለም اشتد غضب الله የአላህ ቁጣ በርትቷል على الذين اتخذوا قبور انبيائهم مساجد የነብያቶቻቸውን ቀብር የመሳገጃ ቦታ አድርገው በያዙ ሰዎች ላይ የአላህ ቁጣ በጣም በርትቷል አሉ። السادسة سدستኛይቱ መስአላ وهي من أهمها ወሄች መስአላ ደግሞ ሚን አህምሃ በጣም አሳሳቢ የሆነች መስአላ ናት አሉ። ከባቡ በደንብ አርገን ያኒ አሳሳቢ የሆነ የምንረዳው ነው። ከሌሎቹ መስአላዎች አንፃር እቺ በጣም አሳሳቢ የሆነች በጣም ወሳኝ የሆነች ምንድናት? ዕውቀት ናት፣ ፍሬ ሐሳብ ናት አሉ። ወሄች መስአላ ያኒ ማነው ስድስተኛዋ ሚን አህምሃ ከዚች ባብ ከምንረዳው በጣም አሳሳቢው ዕውቀት ነው አሉ። እሱ ምንድነው? ማዕሪፈቱ አውቀናል ማወቃችን ነው። ይሄ ነው አሳሳቢው ዕውቀት። ከባቡ እንግዲህ ትልቁ ዕውቀት ይሄ ነው። ማዕሪፈቱ ማወቃችን ነው። ሲፈቲ ዒባደቲ ላቲ ሲፈቲ ባህሪውን ማለት ነው ማወቃችን። ዒባደቲ የአምልኮ እንዴት እንደተመለከ ባህሪውን ማወቃችን ነው አሉ። ማዕሪፈቱ ማወቃችን ነው። ሲፈቲ ባህሪውን ቅርጹን ማወቃችን ዒባደቲ የመመለኩ ቅርጹ አላቲ ላት ከአኒ ላት የሚባለው ጣዖት ከአላህ ውጭ የተመለከው እንዴት እንደሆነ ቅርጹን ይሄን ማወቃችን በጣም ትልቅ ዕውቀት ነው አሉ። ምክንያቱም ያኒ እንዴት እንደሆነ እሱ ማነው ያኒ ሊመለክ የቻለው እንዴት እንደሆነ ይህን ስናቅ እኛም ማለት ነው የምንረዳው ዕውቀት አለ። እሱ ላይ ድንበር በመተላለፍ ቀብር ያኒ ቀብሩ ላይ መስጂድን ያኒ በመገንባት ከሆነ እኛም ከሷሊዎች ቀብር ላይ ያኒ መገንባት አሁን ላይ ሷሊዎች ቀብር ላይ መስጂድ መገንባት ቀብራቸውን ተዓዚም ማድረግ ከአላህ ውጭ የሚመለክ ጣዖት እንደሚያደርገው ይሄን ማወቃችንና መረዳታችን ትልቅ ዕውቀት ነው እያሉ ነው። ስለዚህ وهي من أهمها በጣም አሳሳቢው ያኒ አሳሳቢ የሆነች ዕውቀት ናት። እሷም ምንድናት? ማዕሪፈቱ ማወቃችን ሲፈቲ ባህሪውን ሁኔታውን ቅርጹን ምን እንደሆነ ዒባደቲ የመመለኩ አላቲ ላት የመመለኩ ላት የሚባለው የሆነው ጣዖት የተመለከበት ቅርጹ ምን እንዴት እንደሆነ ለዒባዳ ከአላህ ውጭ እንዲመለክ ያደረገው ያኒ ምን አድርገው እንደሆነ ሰዎቹ ይሄን ማወቃችን ትልቅ የሆነ ዕውቀት ነው አሉ። አለቲ ይችኩላት የምትባለው ይሄ እሷ ሚን አክበሪል አውሳን ሚን አክበሪ ከታላላቆቹ የምትመደብ ናት። ይችላት የምትባለው ጣዖት አለቲ የሚለው ይችላት እኮ ይሄ እሷ የሆነች ናት። ሚን አክበሪ ከታላላቆቹ አልአውሳኒ ከጣዖቶቹላ ያኒ የመካ ሙሽሪኮች ከሚያመልኳቸው ጣዖቶች በጠቅላላ ትልቁ ጣዖት ያኒ ላት እንደሆነ ተረድተናል። ስለዚህ ላት የሚባለው እነ ዑዛ እነ መናት እነዚህ ከሙሽሪኮች ዘንድ ካሏቸው ጣዖቶች ትልቆቹ ጣዖቶች እነዚህ ናቸው። አላህ እነዚህ እንኳን ትልቅ ተብለው የሚታሰቡት ምንም ነገር ሊጠቅሙ አይችሉም ብሎ አላህ መለሰባቸው። እንዴት እንደተመለኩ ደግሞ ይሄን ከፍያውን ማወቅ ትልቅ የሆነ ዕውቀት ነው አሉ። ይሄ በጣም አሳሳቢው ነገር ነው። ምክንያቱም እሱ ያኒ ማነው የተመለከበት ጉዳይ ምንድነው? አልዑቁፍ አላ ቀብሪሂ በሞተበት ሰዓት ከቀብራቸው ላይ መቀመጥ ነው። ስለዚህ ቀብር ላይ መቀመጥ ያኒ ማነው ሰዎች ወደ ኋላ ጃሂሎች ማለት ነው ሽርክ እንዲሰሩ በር መክፈት ነው። ስለዚህ ቀብር ላይ መቀመጥ አይቻልም። ቁርአን ለመቅራትም ሆነ የተለያዩ ዒባዳን ለመፈጸም ቀብር ሲጀመር የዒባዳ ቦታ አይደለም። ስለዚህ እዛ ቦታ ላይ መቀመጥ ወደ ሽርክ የሚያዳርስ የሆነ ከባድ የሆነ ድልድይ ነው። ልንጠነቀቀውና ልናስጠነቅቅ የሚገባ ነው። السابعة ሰባተኛይቱ መስአላ ማዕሪፈቱ አውቀናል ተረድተናል አነሁ ያኒ ማለት ነው ይሄ ላት የሚባለው አነሁ የሚለው ላት እኮ የሚባለው ጣዖት ቀብር ነው። ረጁሊን የሰውዬ ቀብር ነው። ሷሊሒን መልካምና ጥሩ የሆነ ሰውዬ የሱ ቀብር ነው። አስል መሰረቱ ማለት ነው ይሄ ላት የሚባለው አነሁ ይሄ ላት እኮ ቀብር ነው። ረጁሊን የሰውዬ ቀብር ነው። ሷሊሒን የመልካም ሰውዬ ቀብር ነው አሉ። ይሄ ነው እንግዲህ ላት የሚባለው ያሉን ነው። ስለዚህ ይሄን መሆኑን አውቀናል ማለት ነው። ሊከውኒሂም ያው እሱ መልካም ሰው የሆነው ለምንድነው? ስራውን ተመልክተናል። የሉቱ ሰዊቅ ሊልሐጅ ሐጅ ለሚያደርግ ሰውዬ ያኒ ማነው በሱን ስለሚያበሰብስ ነው እንግዲህ ላት ተብሎ አበስባሽ ተብሎ የተጠራው ማለት ነው።
الثامنة سمنتنيቱ مسألة دمو أنه يعني مالتنا ያነኩ ላት የሚባለው أنه ይህ ላት የሚባለው ስያሜ اسم ስም ነው صاحቢ የባልተቤቱ ስም ነው القبሪ የቀብሩ ባልተቤት ስም ነው እዛ ቦታ ላይ የተቀበረው ሰው የቀብሩ ባልተቤት ስም ነው አሉ ይሄ ላት የሚባለው يعني معرفة አውቀናል أنه ይሄ ላት የሚለው ስያሜ ቀብሩ يعني اسم ስም እንደሆነ صاحب القبر صاحبي بالتبيت القبري يزا يقبرو بالتبيت سيامي እንደሆነ አይተናል وذكر موساتንም አይተናል አውቀናል وذكر موساتንም አውቀናል معنى التسمية معنى ጽንሰ ሐሳብን ትርጓሜውን አውቀናል التسمية የተጠራበት ላት ተብሎ የተጠራበት በምን ምክንያት እንደሆነ ይሄንም አውቀናል አሉ وذكر አውቀናል ማለት ነው ተረርተናል يعني وذكر ማለት መወሳቱን አውቀናል معنى ጽንሰ ሐሳብ التسمية ላት ተብሎ የተጠራበት በምን ምክንያት እንደሆነ ይሄን ጽንሰ ሐሳብ ተረርተናል አሉ وذكر መወሳቱን አይተናል معنى ጽንሰ ሐሳብን التسمية የተጠራበትን ጽንሰ ሐሳብ አይተናል አውቀናል አሉ معنى ጽንሰ ሐሳብን التسمية يعني ላት ተብሎ የተጠራው ለምን እንደሆነ አይተናል አሉ ያው ለምንድን ነበረ እሱም يعني ላት ተብሎ የተጠራው يعني معنى التسمية أنه كان يلت السويق حدث ላይ እንደተጠቀሰልን በሶን ማለት ነው የሚያበሰብስ የሆነ አካል ነበረ فلما مات በሚሞትበት ጊዜ عبد يعني عبدت ثقيف يعني ثقيف የሚባሉት ሰዎች ቀብሩን ማለት ነው አመለኩ ማለት ነው ኢደን ላት የሚባለው እሱ ነው አበስባሽ ሰም ያበሰብስ ነበርና معنى التسمية ከዚህም አንፃር ነው ያሉን ነው خيرا التاسعة ዘጠነኛይቱ ደግሞ ማለት ነው መስአላ لعنه زوارات القبور لعنه መራገማቸውን አይተናል መልእክተኛው ሰለላሁ ዐለይሂ ወሰለም ዘዋራቲ لعنه ማለት መልእክተኛው መራገማቸውን ማንን ዘዋራት ያኒ ማነው የሚዘይሩ የሆኑ አካላቶችን ሴት ዘያሪዎችን አልቁቡር ቀብርን ማለት ነው ያኒ የሴት ዘያሪዎች ቀብርን ማለት ነው የሚዘይሩ ሴቶችን መልእክተኛው ሰለላሁ ዐለይሂ ወሰለም እንደተራገሙ አይተናል እሱ ምንድነው አይኒሳ አላቲ የዙርን القبور ማለት ነው ቀብርን የሚዘይሩ የሆኑ ሴቶችን እንደተራገሙ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም አይተናል ምን ብለው ተራግመዋል يعني لعن الله بلو مالت يعني مالته لعن رسول الله صلى الله عليه وسلم زائرات القبور يعني زائرات القبور ملكتنيو صلى الله عليه وسلم تراغموال قبرن የሚዘይሩ ሴቶችን ተራግመዋል አሉ وكذا قتلوا والمتخذين عليها يعني المساجد والسروج በቀብር ላይ ደግሞ መስጂዶችንና መብራቶችን አምፖሎችን የሚተክሉ ሰዎችን አላህ ማን ይርገማቸው ከእዝነቱ ያባራቸው ብለው መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም እንዳደረጉ አይተናል ይሉናል ማለት ነው ይሄ እንግዲህ ትልቅ የሆነ ነገር ነው ማለት ነው ትልቅ የሆነ እርግማን ነው ይሄ ማለት ልንጠነቀቀው ይገባል ማለት ነው العاشرة አስረኛይቱ መስአላና የመጨረሻዋ لعنه መራገማቸውን አይተናል من አካለን أسرجها እሷን ማለት ነው ያኒ ማኑ ያበራ ያኒ መብራት ያደረገ ከቀብሯ ላይ መብራትን ያደረገ የሆነውን አካል እንደተራገሙ ማለት ነው አይተናል لعنه መራገማቸውን አይተናል من አካልን أسرجها ያበራ መብራትን ያደረገ አምፖልን ያደረገ የሆነውን አካል ከቀብር ላይ የተረገመ እንደሆነ አይተናል ማለት ነው ከሷ ከቀብሯ ላይ يعني አምፖሎችን መትከል ይሄ ምንድነው من الغلو فيها ቀብሯ ላይ ድንበር ከመተላለፍ ስለሚመደብ ማለት ነው ይሄ ደግሞ እዛ ቦታ ላይ ያኒ አምፖሎችን ካደረግን غلو ተብሎ የሚታሰብ ከሆነ ይሄ ደግሞ ሰበቡን لعبادتها من دون الله ከአላህ ውጭ እንድትመለክ ምክንያት ይሆናልና ስለዚህ ይሄ ተረግሟል የተረገመ የሆነ አካል ነው ያሉን ነው ማለት ነው يقول الشيخ رحمه الله الشيخ محمد بن عبد الوهاب دمو منالو باب ما جاء في حماية المصطفى صلى الله عليه وسلم حمى التوحيد إلى
ባቡን ርዕስ ነው አሉ ሼኽ ሙሐመድ ብን አብዱል ወሃብ ረሂመሁላህ። ባቡን ርዕስ ነው አሉ ማ ነገርን አስመልክቶ የሚናገር ነው። ጃአ የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው። ፊ ሒማየቲ መጠበቃቸውን አስመልክቶ አልሙስጠፋ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም መጠበቃቸውን አስመልክቶ የሚናገር የሆነ ርዕስ ነው አሉ። መልእክተኛው ሰለም የመጠበቃቸውን አስመልክቶ እንዴት እንደጠበቁ አስመልክቶ የሚናገር የሆነ ርዕስ ነው። ምንድነው የጠበቁት? ጀናበ ጎንን ማለት ነው። ጀናብ ማለት አይጃኒብ ማለት ነው። ጎኑን እንደጠበቁ አተውሂድ የተውሂድን ጎን ማለት ነው እንዳይሸረፍ እንዳይፈርስ ማለት ነው። የተውሂዱን ጎን ማለት ነው እንደጠበቁ አይተናል። ወሰድሂ መዝጋታቸውንም ደግሞ አይተናል። ወሰድሂ ማለት መዝጋታቸውንም ደግሞ አይተናል። ኩለ ጠሪቅን ኩለ ማንኛውንም ጠሪቅን ማንኛውንም መንገድ እንደዘጉ ማለት ነው አይተናል። መልእክተኛ እሱን በተመለከተ የሚናገር የሆነ ርዕስ ነው እያሉ ነው እንግዲህ። ወሰድሂ መዝጋታቸውን ኩለ ጠሪቅን ማንኛውንም መንገድ ይወሲሉ የሚያደርስ የሆነ ኢለ ሽርኪ ወደ ሽርክ የሚያዳርስና ወደ ሽርክ የሚያደርስ የሆነውን መንገድ ሁላ በጠቅላላ ማለት ነው እንደዘጉ የሚናገር የሆነ ርዕስ ነው። ባቡን ርዕስ ነው። ማጃአ የመጣን ነገር አስመልክቶ ፊ ሒማየቲ መጠበቃቸውን በተመለከተ አልሙስጠፋ ሰለላሁ ዐለይሂ ወሰለም የተመረጡት የሆነ ማለት ነው። ሙስጠፋ ማለት አይል ሙኽታር ማለት ነው። አይል ሙጅተባ ወልሙኽታር ማለት ነው። የተመረጡ የሆኑት መልእክተኛው ሰለላሁ ዐለይሂ ወሰለም አላህ መርጧቸዋልና ሙስጠፋ ማለት ሙኽታር ማለት ነው። የተመረጡ የሆኑት ከሁሉም በላይ የሆኑት መልእክተኛው ሰለላሁ ዐለይሂ ወሰለም መጠበቃቸውን አስመልክቶ የሚናገሩ እንደጠበቁ የሚገለጽበት የሆነ ርዕስ ነው። ጀናበ ጎንን አተውሂድ የተውሂድ ጎን እንዳይሸረሸር ተውሂድ ጎኑ እንዳይፈርስ ማለት ነው። የተውሂድ ምሰሶ እንዳይፈርስ መጠበቃቸውን የሚናገር የሆነ ርዕስ ነው አሉ። ወሰድሂ መዝጋታቸውንም ደግሞ ኩለ ጠሪቅን ማንኛውንም መንገድ መዝጋታቸውን ይወሲሉ የሚያዳርስ የሆነን ኢላ ወደ ማለት ነው አሽርኪ ወደ ሽርክ የሚያዳርስ ማንኛውንም መንገድ እንዳገዱና እንደዘጉ የሚናገር የሆነ ርዕስ ነው አሉ። ኸይረን ያኒ እንግዲህ ሙናሰበቱል ባብ ለኪታብ ተውሂድ የዚህ ባብ ለኪታቡ ተውሂድ ተስማሚ የሆነው መልእክቱ ሼኽ ሙሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ እንደ ባብ አድርገው ሲያስቀምጡት የፈለጉበት ዓላማ እዚህ ላይ ሼኽየው ያኒ ማለት ነው ባለፉት በሆኑት ርዕሶች የመልእክተኛው ሰለላሁ ዐለይሂ ወሰለም ተውሂድን የተውሂድን ጎን በትንሹ እንደጠበቁ አይተናል ማለት ነው። ወደ ባለፉት ርዕሶች ላይ የተውሂድን ጎን ማለት ነው እንዳይሸረሸርና እንዳይፈርስ የተውሂድን ጎን እንደጠበቁ አይተን ነበር። አሁንም ደግሞ በድጋሜ ሊገልጽ ማለት ነው ያኒ ሒማያ ኻሳ ልዩ የሆነ ጥበቃ ማለት ነው ተውሂድን በደንብ አድርገው እንደጠበቁት መግለጽና ማብራራት ፈልገው ነው። ወቀውሊላሂ ተዓላ የአላሁ ተባረከ ወተዓላ ቃል አሉ ሸኽየው ምን አለ አላሁ ሱብሓነሁ ወተዓላ ቁርአን ላይ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሒም ይላል አላሁ ተባረከ ወተዓላ። ለቀድ ወላሂ በእርግጥም ጃአኩም መእቶላችኋል ተልኮላችኋል ረሱሉን መልእክተኛ መእቶላችኋል ተልኮላችኋል ሚን አንፉሲኩም ከናንተው ከሰው የሆነ ማለት ነው። ሚን አንፉሲኩም የሚለው ሁለት ቅራአት አለ ብለን ባለፈው ትምህርታችን ነው ሱሉ 30 ምናምን ስንቀራ ታስታውሰው ከሆነ እዛ ቦታ ላይ ቀርተናልና ሚን አንፉሲኩም ያኒ የሚለው አንድ በዚህው ቅራአት ሚን አንፉሲኩም ማለት አይ ሚን ጂንሲኩም ያኒ ማለት ነው ከናንተው ጎሳ የሆነ ከሰው የሆነ መላእክት ሳይሆን ጂን ሳይሆን ማለት ነው። ከጂኞችም አይደለም ከመላእክቶችም አይደለም በል ከናንተው ከጎሳችሁ ከሰው የሆነ በሌላኛው ወፊ ቂራአቲን ኡኽራ በሌላኛው ቅራአት ደግሞ ምን ብሎ ተቀርቷል? ይህ አንቀጽ ሚን አንፈሲኩም ተብሎ ማለት ነው። ቢፈትሂ አልፋ ፋውን ማለት ነው ፈትህ አድርገን ሚን አንፈሲኩም ያኒ ማለት ነው አንፈሲኩም ካልነ አይ ኺያሪኩም ወአሽረፊኩም ማለት ነው። ያኒ ማነው በላጭና ደረጃው ትልቅ የሆነ ማለት ነው
ከናንተ ሁላ የሚበልጥ የሆነ ሰውዬ ደረጃቸው ትልቅ ከሆኑ ዘር ነው የወጣው መልእክተኛው አለይሂ ሰላቱ ወሰለም እና ለቀድ ጃአኩም በርግጥ መጥቶላችኋል ረሱሉን መልእክተኛ መጥቶላችኋል ሚን አንፉሲኩም ከናንተው ከጎሳችሁ የሆነ በዚህ በሁለቱም መተርጎም ይቻላል ከናንተው ከሰው የሆነ አው ወይም ደግሞ ሚን አንፈሲኩም በላጭና ሸረፍ ካላቸው የትልቅ ደረጃ ባልተቤት ከሆኑ ጎሳዎች የወጣ የሆነ የተላከ የሆነ ማለት ነው አዚዙን የበረታ የሆነ አለይሂ በሱ ላይ በአላህ ላይ በጣም ነዓም አለይሂ ማለት በመልእክተኛው አለይሂ ሰላቱ ወሰለም ላይ የሚበረታ የሆነ ነገር አኒቱም እናንተ የምትቸገሩበት ነገር ማለት ነው አዚዙን አለይሂ ማለት ሸዲዱን አለይሂ በጣም በሱ ላይ የሚበረታ የሆነ ማለት ነው በጣም የሚበረታ የሆነ ማአኒቱም እናንተም የሚያስቸግራችሁ ነገር እናንተ ላይ ችግር የሚሆንባችሁ ነገር በመልእክተኛው ላይ በጣም የሚበረታ የሆነ ማለት ነው አይ በእኛ ላይ የሚያስቸግርን ነገር ያኒ መከራ የሚባለው ነገር በእኛ ላይ ችግር ተብሎ የሚጠራው ሚን ኩፍሪን ወضላሊን ክህደት ሊሆን ይችላል እንግዲህ ለኛ መጥፎ ክህደት ነው ጥመት ነው መገደል መታሰር ይሄ ሁላ እንግዲህ ይጠናል በሽታ የተለያየ ነገር በሱ ላይ በጣም ይሄ በጣም የሚጎዳቸው ሆነ ያዝናሉ ሰዎች ሊከፍሩ ነው ሰዎች እሳት ውስጥ ሊገቡ ነው ህዝቦቼ ኡማዎቼ እሳት ውስጥ ሊገቡ ነው እያሉ በጣም ይጨነቃሉ ማለት ነው ከኛ በላይ ማለት ነው ስለዚህ አዚዙን አለይሂ በሱ ላይ በጣም የበረታ የሆነ ማአኒቱም እናንተ የምትቸገሩበት እናንተን የሚያስቸግራችሁ ነገር እሱንም ደግሞ በጣም የሚያስቸግሩ የሆነ ያኒ ይጨነቅላችኋል እናንተ እሳት እንዳትገቡ ነው ሐሪሱን ያኒ አንቀጹ መጨረሻ ላይ ምን ይላል ደግሞ ሐሪሱን ያኒ ማነው በጣም የሚጓጉ ናቸው የመልእክተኛውን ባህሪ በደንብ አድርጎ ገልጿል እዚህ አንቀጽ ላይ ሐሪሱን በጣም ጓጊና ፈላጊ ናቸው አለይኩም በእናንተ ላይ በጣም ማኒ ማለት በሰዎች ላይ በጣም የሚጓጉ የሆኑ ወደየት ያኒ ረግባውና ከጃሉቱ ብርቱ ነበር እኛ ወደ ቀናቸው መንገድ እንድንመራ ያኒ ማነው ለኛ ጥቅም እንድገኝ ያኒ ማለት ነው በዱንያም በአኺራም ጥሩ ጥቅም እንድናገኝ እስልምና እንድንቀበል በጣም ይጓጓ ነበር ወቢልሙእሚኒን በአማኞች ደግሞ ረኡፉን በጣም ሩህሩህ ነው ለአማኞች ላ ቢገይሪሂም ከአማኞች ውጭ ላለ አካል ሳይሆን ለአማኞች ብቻ ደግሞ ረኡፉን አይ በሊጉ ሸፈቀቲ እዝነቱ በጣም ዲካ የደረሰ ነበር ረሂሙን አይ በሊጉ ረህመቲ እዝነቱ ደግሞ አሁንም ደግሞ ዲካ የደረሰ ነበር ረኡፉን ረሂም ብሎ ማን አላህ ገለጻቸው ማለት ነው ይህች አንቀጽ የመልእክተኛውን ሰለላሁ ዐለይሂ ወሰለም ባህሪያቸውን ሁስኑ ኹሉቂሂ ምርጥ ባህሪ እንዳላቸው እዚህ ላይ ያኒ የገለጸበት የሆነ አንቀጽ ነው እዚህ ቦታ ላይ ታዲያ ይህ አንቀጽ ላለንበት ለሆነው ርዕስ ምንድነው ሙናሰባው ሲባል እዚህ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም የተገለጹበት ባህሪያቶች የመልእክተኛውን ሰለላሁ ዐለይሂ ወሰለምን ሐቅና መብትን በተመለከተ የተጠቀሱት ባህሪያቶች ተቅተዲ ታስፈርዳለች ምንድን ያኔ ማለት ነው ያኔ መልእክተኛው ሰለላሁ ዐለይሂ ወሰለም ኡማቸውን እንዳስጠነቀቁ ከያኒ ማነው ወሐዘረሁም عن الشرك ከሽርክ እንዳስጠነቀቃቸው ማነው ታስረዳናለች ማነው الذي هو اعظم الذنوب ከወንጀሎች በጣም ትልቅ ከሆነ ወንጀል አስጠንቀቀው ሄደዋል መልእክተኛው ሰለላሁ ዐለይሂ ወሰለም ምክንያቱም ይሄ ሽርክ የሚባለው ነገር ያኒ ማለት ነው ትልቅ መልእክተኛው አለይሂ ሰላቱ ወሰለም የተላኩበት ያኒ ማነው እሱን ለመዋጋት ለማስወገድ ትልቁ መልእክት ይሄ ስለሆነ ከዚህ አደገኛ ከሆነው ሽርክ ተውሂድን ከሚያፈርሰው ከሆነው ሽርክ ማለት ነው አስጠንቅቀው ሂደዋል ነው ስለዚህ ይሄ ትልቅ የሆነ ያኒ ማነው መልእክተኛው ሰለላሁ ዐለይሂ ወሰለም የተውሂድን ጎንና ወደ ሽርክ የሚያዳርሰውን ማንኛውንም በር ዘግተውት ነው የሄዱት ማለት ነው ተውሂድን ጠብቀው ሂደዋል ነው وعن ابي هريره رضي الله عنه قال كأبو هريرة رضي الله عنه يتزجب زجبال عبد الرحمن ابن صخر تبلو يترال سمو أبو هريرة عبد الرحمن ابن صخر تبلو يترال الدوسي تلاك هنا صحابينه قال بلو على أبو هريرة رضي الله عنه قال رسول الله صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم بلا واليال لا تجعلوا بيوتكم قبورا لا تجعلوا فسموا أتدرجوا بيوتكم ቤቶቻችሁን አታድርጉ ቁቡራን የመቃበሪያ ቦታ እንደ ቀብር አታድርጉ ቁቡራን ማለት የቀብር ቦታ አታድርጉት ማለት የምትቀብሩበት አታድርጉ አሉ ለተجعሉ ቡዩተኩም ቤቶቻችሁን አታድርጉ ቁቡራን መቃበሪያ ቦታ የመቅበሪያ ቦታ አታድርጉ እዚህ ላይ ልክ እንደ ቀብር አታድርጓት ማለት ነው ይላሉ ዑለሞች ለተجعሉ ቡዩተኩም ቁቡራ ማለት عند قبرات تدرجو لا تاني لا تعطلها من صلاة النافلة والدعاء والقراءة يعني دعاء كما رج صلاة سنة صلاتوچين كمسجد وكذلك እንደዚህ ደግሞ ማለት يعني
ቅራአት ከመቅራት እዛ ቦታ ከቤት አትራቁ እንደሚታወቀው ለአንድ ሰው ማለት ነው ያኒ በላጭ የሆነው ሶላቱ ከሱና ሶላት ያኒ ከግዴታ ሶላቶች ውጭ ማለት ነው ከቤቱ መስገድ ነው ሱና ያኒ አፍዶሉ ሶላት المرء ያሉ መልእክተኛው ሰለም ከሰውየው ሶላቱ እኮ በላጩ في بيته ሀቤቱ መስገድ ነው إلا المكتوبة ግዴታ የሆኑ ሶላቶች ሲቀሩ አሉ እነሱን መስጂድ ውስጥ መስገድ ሄዶ ከሙስሊሞች ጋር መስገድ ያለበት ከዛ ውጭ ያለው አስል መሰረቱ ከቤት ነው የሚሰገደው እና ምን አሉ እዚህም ላይ لا تجعلوا بيوتكم ቤቶቻችሁን አታድርጉ ቁቡራን እንደ ቀብር አታድርጓቸው ሲሉ እነዚህ ምን ይጠቁመናል እዚህ ሐዲስ ላይ ቀብር የኢባዳ ቦታ አይደለም ማለት ነው ያኒ ሶላት ሱና ሶላቶችን ስገዱባቸው ቁርአን ቅሩባቸው ዚክር አድርጉባቸው ከቤታችሁ ዝም ብላችሁ እንደ ቀብር ትትው አታድርጓቸው ከኢባዳ ብለው ሲሉ በዚህ በተቃራሪው ምን እንረዳለን ቀብር ያኒ ማለት ነው ያኒ የኢባዳ ቦታ እንዳለ አይደለ እዚህ ላይ እንረዳለን ማለት ነው ወላ ተጅዐሉ አታድርጉ ብለው ተናገሩ ወላ ተጅዐሉ አታድርጉ አሁንም አታድርጉ አሉ ቀብሪ የኔን ቀብር አታድርጉ የኔን ደሞ ቀብሬን አታድርጉ ዒደን መመላለሻ ቦታ አታድርጉ የዒድ ቦታ የምትመላለሱበት በየአመቱ በየምኑ ማነው በየወሩ በየሰዓቱ በየሳምንቱ የምትመላለሱበት ቦታ ለዚያራ ያላችሁ አትመላለሱ ወላ ተጅዐሉ አታድርጉ ቀብሬን እንዳታደርጉ ዒደን የዒድ ቦታ ዒድ ማለት ምን ማለት ነው ያኒ ማ يعتاد መጂኡሁ ማለት ነው ወቀስዱሁ ሚን ዘማን ወመካን ከቦታም ሆነ ከዘመን እንደው በየሰዓቱ የሚታሰብና የሚከድበት ሁሌ የምንመላለስበት ቦታ ምን ይባላል ዒድ ተብሎ ይጠራል ኢዘን ምን ያሉ ነው መልእክተኛው ላ ተተኺዙ ቀብሬን ማለት ነው አተያዙ ምንድን አድርጋችሁ መሐለ ያኒ መሐለ اجتماعን የመሰባሰቢያ ቦታ አታድርጉ እንደሚታወቀው ዒድ ማለት ያው መሰባሰቢያ ስለሆነ የመሰባሰቢያ ቦታ አታድርጉት ተተረደዱነ ኢለይሂ ወደሱ የተመላለሳችሁ የምትሰባሰቡበት ቦታ አታድርጉ ወተዕታዱነሁ ለሶላት ወዱዓ ለሶላትና ለዱዓ ለተለያዩ ዒባዳዎች ለመፈጸም እዛ የምትመላለሱበት ቦታ አታድርጉ አሉ ወላ ተጅዐሉ ቀብሬን አታድርጉ ዒደን መመላለሻ ቦታ አታድርጉት ወሶል ለመዘየር ሰላምታ እናቀርባለን እያላችሁ ብዙ አትመላለሱ ወሰሉ ሶላዋት አውርዱ አሉ ወሰሉ ማለት ስገዱ ሳይሆን እዚህ ላይ ሶላዋት አውርዱ ሰላምታ አውርዱ አለየ በኔ ላይ ሶላዋት አውርዱ اللهم صل على محمد እያላችሁ ሶላዋት አውርዱብኝ فإن صلاتكم የናንተኮ ሶላት ያኒ ሶላዋት ማውረዳችሁ በኔ ላይ ውዳሴ ማውረዳችሁ ተብልጉኒ ትደርሰኛለች حيث የትም ቦታ ብትሆኑ ኩንቱም የትም ቦታ ብትሆኑ ማለት ነው حيث ኩንቱም ማለት የትም ቦታ ብትሆኑ የናንተ ሶላት ትደርሰኛለች ግዴታ ወደኔ ቀብር መመላለስ አያስፈልግም አሁን እዚህ ላይ اللهم صل على محمد ስንል ቀጥታ ማነው ይደርሳቸዋል ወደ መልካም ሰለም ማነው አላህ ያደርስላቸዋል ስለዚህ ያኒ የሚጠቁመን ይሄ ምንድነው ወደ ቀብራቸው መመላለስ የተጠላ እንደሆነ ቀብር ቦታ ላይ መመላለስ ያኒ ማነው የተጠላ እንደሆነ እየከለከሉ ነው ማለት ነው የትም ቦታ ማለት ያኒ በኮኑ ሶላት ብቻ ወርዱ ይደርስልኛል ይመጣል ብለው መልእክተኛው ሰለም እየተናገሩ ነው ማለት ነው ሙናሰበቱ ሐዲስ ለልባብ ይሄ ሐዲስ ታዲያ ላለንበት ርዕስ ምንድነው ተስማሚ መልእክቱ ቢባል ያኒ እዚህ ቦታ ላይ የሽርክን ምንጭ ማለት ነው እያደረቁት ነው መልእክተኛው ሰለም አነ فيه حسما لماده الشرك የሽርክን ምንጭ ማለት ነው መፍለቂያን ከስሩ እያደረቁት ነው ማለት ነው وكذلك وسد للطرق الموصله اليه ወደ ሽርክ የምታዳርስን መንገድ እየዘጉ ነው እዚህ ላይ ምክንያቱም መልእክተኛው ሰለም حيث افاد ان القبور ቀብሮች የሚባሉ ቀብር የሚባለው ቦታ ላይ ሶላ عندها ከሷ ዘንድ እንደማይሰገድባት ስለጠቆሙን ማለት ነው ወነሃ عن الاجتماع عند قبره ከቀብራቸው ደግሞ ከመልእክተኛው ቀብር ዘንድ ከመሰባሰብ ከለከሉ لا تجعلوا قبر عيدا ቀብሬን የዒድ ቦታ አድርጋችሁ እንደ ዒድ አትሰባሰቡብኝ ብለው ማለት ነው ወዕቲያድ المجيء اليه ወደሱ መመላለስ ማለት ነው እኔ የሚበዛበት ቦታ እንዳናደርግ ከለከሉን ምክንያቱም እዛ ቦታ ላይ ቀብራቸው ላይ መሰባሰብ ወደ እነሱ መሄድ መመላለስን ማብዛት ወደ ቀብራቸው ሚማ ይወስሉ ኢለ ሽርክ ወደ ሽርክ ማነው ከሚያዳርሰው ጭምርት ስለሆነ ማለት ነው ስለዚህ ቀብር ላይ ያኒ ማነው መሐሰለም ይሄን ነገር የተናገሩት ተውሂድን እየጠበቁ ነው ተውሂድ ገና በርቀት እንዳይጣስ ማለት ነው ሽርክ እንዳይሰራ እየተከላከሉ ነውና ከሽርክ ማነው መከላከል ያስፈልጋል ነው وعن علي ابن الحسين يعني ማነው علي ابن الحسين ተብሎ ከሚጠራው ማለት ነው علي ابن الحسين የሚባለው ابن علي ابن الحسين نعم علي ابن الحسين ابن علي ابن ابي طالب يعني ማነው የዓሊ ابن ابي طالب
የሶስተኛው ኸሊፋ ማለት ነው ያኒ የአራተኛው ኸሊፋ ዓሊ ረዲየላሁ ዐንሁ የአራተኛው ኸሊፋ የልጅ ልጅ ነው ማለት ነው። ስሙ ማን ነው? ዓሊ ኢብኑ ሁሴን ኢብኑ ዓሊ ኢብኑ አቢ ጣሊብ ማለት ነው። ያኒ ማን ነው ይሄ ዓሊ የሚባለው? አሁን ሐዲሱን የሚያወራው የሁሴን ልጅ ነው። ሁሴን ደግሞ የዓሊ ልጅ ነው። ዓሊ ደግሞ የአቡ ጣሊብ ልጅ ማለት ነው። ዓሊ የምንለው ያኒ ሁሴን የዓሊ ልጅ በአባታቸው ስም ነው ልጃቸውን የጠሩት። ስለዚህ ይሄ ዓሊ የሚባለው ዓሊ ኢብኑ ሁሴን ኢብኑ ዓሊ ኢብኑ አቢ ጣሊብ የሚባለው ያኒ ዘራቸው ነው። ሲልሲላው ሲሄድ ሰንሰለቱ እንደዚህ ነው። ስለዚህ ወአን ዓሊ ኢብኑ ሁሴን የሁሴን ልጅ የሆነው ማለት ነው። ከሁሴን ልጅ ከሆነው ከዓሊ የተወራ ዘገባ አለ። የሁሴን ደግሞ አባቱ ማን ነው? ዓሊ ነው ኢብኑ አቢ ጣሊብ ነውና ከሱ ማለት ነው ያኒ ከሁሴን ልጅ ማለት ነው የተዘገበ ዘገባ አለ። አነሁ ይሄ እኮ ዓሊ የሚባለው የሁሴን ልጅ ረአ ረጁለን ረአ ተመለከተ ረጁለን የሆነውን ሰውዬ ተመለከተ የጂኡ ሲመጣ ሲመላለስ አየው ኢላ ፉሩጀቲን ወደ ሽንቁር ማለት ነው። ፉርጃ ማለት ወደ ሽንቁር ቦታ ማለት ነው። ወደ ሽንቁር ወደ ተሸነቆረች ወደ ሆነች ቦታ ማለት ነው ሲመላለስ አየው። ካነት የነበረች ወደ ሆነች عند قبر النبي صلى الله عليه وسلم عند قبر كقبر زندا የነበረች ሆነች ያቺ ሽንቁሯ النبي صلى الله عليه وعلى اله وسلم ከመልእክተኛው صلى الله عليه وسلم ቀብር ዘንድ የነበረች ሆነች ሽንቁር ቦታ ላይ ወደ ሽንቁር ነበረችና እዛ ቦታ ወደዛች ወደ ሽንቁሯ ገባ እያለ ሲመላለስ ያየዋል ማለት ነው። ያኒ ዓሊ የሚባለው فيدخل ይገባል ያነ ሰውዬ ፊሃ እዛው ከሽንቁራ ውስጥ ይገባና ከቀብራቸው ከሽንቁራ ውስጥ ይገባና ፈየድዑ ዱዓ ያደርጋል። እዛ ሄዶ እንግዲህ አላህን ያመልካል፣ ዱዓ ያደርጋል፣ ይለምናል ከቀብራቸው። ከዛ ፈነሃሁ ከለከለው፣ እንዳታደርግ ይሄ ነገር ክልክል ነው፣ እዚህ ቦታ ላይ የገባህ ዱዓና ማንኛውንም ዒባዳ መፈጸም አይቻልም ብሎ ዓሊ ማለት ነው ከለከለው፣ የሁሴን ልጅ ማለት ነው። ወቃለ ብሎ አለው ማለት ነው። ቀጥሎ ከከለከለው በኋላ ብሎ አለ አላ ኡሐዲሱኩም አሉ። እንግዲህ ለሰዎቹ ሊያስተምሩ ነው። አላ ኡሐዲሱኩም አልነግራችሁም ምን አሉ። አላ ኡሐዲሱኩም አልነግራችሁም ምን አላወራችሁም ምን ሐዲሰን ወሬን አላወራችሁም ምን ሰሚዕቱሁ የሰማሁትን ወሬ ሚን አቢ ከአባቴ የሰማሁትን አባቴ ሲያወራ የሰማሁትን ወሬ አልነግራችሁም ምን። አባቱ ማን ነው? ሁሴን ነው። ያኒ አን ጀዲ ከአካካዩ ይዞ ደግሞ አባቴ ካካካዩ ይዞ ያወራው የሆነውን ሐዲስ አን ጀዲ የዓሊ ጀድ ማን ነው? የዓሊ አባት ሁሴን ነው። የሁሴን አባት ዓሊ ነው ማለት ነው። ዓሊ ኢብኑ አቢ ጣሊብ ማለት ነው። ስለዚህ አን ጀዲ ከአካካዩ ማነው? ጀድ ማለት ያኒ የአባት አባት ማለት ነው። የአባት አባት ጀድ ይባላልና ካካካዩ ማለት ነው ይዞ ከዓሊ ኢብኑ አቢ ጣሊብ ይዞ አባቴ ሁሴን የነገረኝን ወሬ አልነግራችሁም ምን። ዓሊ ደግሞ አን ረሱልላሂ ሰለላሁ ዐለይሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወሰለም ይዞ ደግሞ ዓሊ ማለት ነው ከመልእክተኛው ይዞ ቃለ ብሎ አለ ማለት ነው። ያኒ መልእክተኛው ሰለላሁ ዐለይሂ ወሰለም ብለዋሉ ብሎ ዓሊ ኢብኑ አቢ ጣሊብ አስተላልፏል። ላ ተተኺዙ አተያዙ ቀብሪ ቀብሬን ማለት ነው አተያዙ ዒደን የመመላለሻ ቦታ ያኒ ማነው በየጊዜው በየሰዓቱ የምትመላለሱበት ቦታ አታድርጉ። ወላ ቡዩተኩም ቤቶቻችሁን የማታድርጉ ቁቡረን የመቃበሪያ ቦታ አታድርጓቸው፣ የቀብር ቦታ አታድርጓቸው፣ እንደ ቀብር አታድርጓቸው። ምን ማለት ነው? እንደ ቀብር አታድርጓቸው ማለት ዒባዳ ስሩባቸው፣ ከቤታችሁ ሱና ሶላቶችን ስገዱባቸው፣ ከሱና ሶላቶች አታራቁቷቸው እያሉ አታራቁቱት ስገዱበት እያሉ ነው። ስለዚህ እዚህ ላይ ምን ጠቆመን? ቀብር የዒባዳ ቦታ ማንኛውም ሶላትም ሆነ ቁርአንም ሆነ ምንም አይቀራበትም ቀብር ላይ ነው። ምክንያቱም ከዛ ቀጥሎ ምን አሉ? ፈኢነ ተስሊመኩም አትመላለሱ፣ እኔን ለመዘየር ሰላምታ ለማውረድ ሶላዋት ለማውረድ ወደ እኔ ቀብር መንጣት አያስፈልግም። ምክንያቱም ፈኢነ ተስሊመኩም የእናንተ እኮ ሰላምታ በእኔ ላይ ሰላምታ ማውረዳችሁ የብሉጉኒ ይደርሰኛል አይነማ የትም ማለት ነው። አይነማ ማለት የትም ቦታ ብትሆኑ አው ሐይሱ ተጠራጥሮ ነው ሸኩራዊ ነው። አይነማ ነው ያለው ወይስ አው ሐይሱ ነው ያለው ብሎ ተጠራጥሮ ሁለቱን ማኑሮት ነውና አይነማ የትም ቦታ ብትሆኑ አው ሐይሱ የትም ቦታ ብትሆኑ ኩንቱም የትም ቦታ ብትገኙ የትም ቦታ ብትቀመጡ የትም ቦታ ሆናችሁ ሰላምታ አወረዳችሁ ይደርሰኛልና ቀብሬን መመላለሻ ቦታ አድርጋችሁ አተያዙ፣ ወደ ቀብሬ አትንጡ ብለው መልእክተኛው አለይሂ ሰላቱ ወሰለም ማነው ከለከሉ ብሎ ለዛ ሰውዬ ነገረው ማለት ነው። ከዛ ያው ተቆጠበ ማለት ነው። እዛ ቦታ ከዛ ሽንቁር እየገባ አታድርግ ብሎ መረጃንም ነገረው።
ተቆጠበ እዚህ ላይ ሙናሰበቱል ሐዲስ ለልባብ ይሄ ሐዲስ ታዲያ ላለንበት ርዕስ ምንድነው እዚህ ቦታ ላይ አነፊህ ነህየ እዚህ ሐዲስ ላይ ክልከላለ አንቀስዲ ቀብሪ ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛውን ሰለላሁ ዐለይሂ ወሰለምን ቀብር ከማሰብ ለአጅሊ ዱዓኢ عنده እዛ ቀብር ዘንድ ሄዶ ዱዓ ለማድረግ ማለት ነው አሁን አንዳንድ አላዋቂዎች ማነው ሱፊያዎች አህባሾች እንደሚሰሩት ማለት ነው ከቀብሮች ዘንድ ሄደው ማነው ዱዓ ያረጋሉ ዱዓችን እዛ ቀብሩ ዘንድ ካረግነ አላህ ይቀበለዋል ይላሉ እንግዲህ ይሄ የተበላሸ የሆነ ነገር ነው ያኔ እዛ ቀብሩ ላይ የሚወርድ በረካ ስላለ ዱዓችን ተቀባይነት ይኖረዋል ይላሉ ይሄ በጣም ከባድ የሆነ የተሳሳተ አመለካከት ነው ቁርአንና ሐዲስን የሚነቅፍ ነው ዱዓ ተቀባይነት መኖር ከተፈለገ መስጂድ ውስጥ ተገብቶ ከአላህ ቤት ላይ ነው ዱዓ የሚደረገው እንጂ ቀብር ቦታ ላይ ሄዶ ዱዓ አይተረግም ማለት ነው እና የተከለከለ ነገር ነው ይሄ ማለት ነው እዛ ቦታ ላይ ዱዓ ለማድረግ ከቀብራቸው ዘንድ ሄዶ ዱዓ ለማድረግ ክልከላ አለ እዚህ ላይ ከመልእክተኛው ቀብር እንደዚህ ከተከለከለ ደግሞ فغيرهم من القبور من باب اولى ከመልእክተኛው ውጭ ያለው ማይቀብር ከሌላ ሰው ቀብር ከሷሊሆች ቀብር ከወልዮች ከሚባለው ቀብር እዛ ቦታ ቀብር ሄዶ ዱዓ ማድረግ የተለያዩ ዒባዳዎችን መስራት በጣም የተከለከለ ነው ምክንያቱም ይሄ እዛ ቦታ ሄዶ ዱዓ ማድረግ ነውዑን من اتخاذه عيدا ጌታናም ዒድ አድርጎ ያኒ መመላለሻ ቦታ አድርጎ ከማያሰለም ይመደብ ማለት ነው وهو وسيله الى الشرك ወደ ሽርክ የሚያዳርስ የሆነ ወንጀል ስለሆነ የተከለከለ ነገር ነው ረዋሁ ዘግቦታል ፊል ሙኽታራት ተብሎ ከሚጠራው ከሆነው ኪታብ ዘግቦታል አሉ ሙኽታራት የሚለው ይሄ እስሙ ኪታቢን የኪታብ ስም ነው يشتمل على الاحاديث الجياد ያኒ ማነው በጣም ጥሩ በሆኑ ያኒ ማተም ሐዲሶች አካቶ የሚይዝ የሆነ ሐዲስ ነው الزائدة على الصحيحين يعني معناته كبخارينا كمسلم بخارينا مسلم ያልዘገቧቸውን ሐዲሶች የሰበሰበበት ኪታብ ነው ሙኽታራት የሚባለው لمؤلفه ضياء الدين محمد ابن عبد الواحد المقدسي الحنبلي ይሄ ሙኽታራት يعني ሙኽታራት የሚባለው የዚህ ኪታብ ባልተቤት ማን ነው محمد ابن عبد الواحد المقدسي الحنبلي رحمه الله ያኔ ማለት ነው ቡኻሪና ሙስሊም ያመለጣቸውን ሐዲሶች ሷሂህ የሆኑ ሐዲሶችን ሰብስቦ ያኖርበት ሙኽታራት የሚባል ኪታብ አለው ረዋሁ ዘግቦታል ማን ነው የዘገበው ሙሐመድ ኢብኑ አብዱል ዋሂድ ተብሎ የሚጠራው አልመቅዲሲዩ የመቅደስ ሀገርና አልሐንበሊ መዝሃቡ ደግሞ ሐንበልያ የሆነው ሰውዬ ረሂመሁላህ እሱ የዘገበው ነው የተላይ ፊል ሙኽታራት ተብሎ ከሚጠራው ከሆኑ ኪታባቸው ይሉናል هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك